ኪራና ጽናት አሁንም እንደተጣሉ ነው። የተወዳጁ የጽናት ድራማ በተለመደው ሰዓት ተለቋል። አሁንም ቢሆን በጣም አወዛጋቢ ነገሮች ተፈጠሩ። አሁንም ጽናት እንደተቃጠለች እንደተናደደች ናት ማለት ነው። በጭራሽ ነገሮች ሊበርዱ አልቻሉም ማለት ነው ቤተሰቦች። ምክንያቱም ነገሩ ይበርዳል ስል ጭራሽ እየተባባሰ ነው። አሁንም ቢሆን በተለይ እነ ጽናት ቤት ያለችው ወይንም እነ ኪራ ቤት ያለችው ልጅ በፊት በኖርማል ያልሆነላትን ነገር አብዳ ልትሞክረው ፈልጋ ነው ወደ ቤት የመጣችው ብላ እንደውም ጭራሽ ሌላ ጥርጣሬ ፈጥራባታለች ማለት ነው። ጽናትም እንግዲህ ኪራ ጋር አብሬ ያልተኛም ብላ እንግዲህ ወደ ሳሎን ሄዳለች ማለት ነው። በጣም ከባድ ነው። እሱም ደግሞ ይሄን ሁሉ ነገር ለምን ታደርጊያለሽ? ለምን አትረጅኝም? እያለ እንግዲህ ጓገጭ እያለ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ስለምሰጡኝ ሀሳብ አስተያየት አመሰግናለሁ ቤተሰቦቼ። ቶሎ ብላችሁ ሰብስክራይብ አድርጉኝ ማለት ነው። 12,000 ልንገባ ነው ማለት ነው ቤተሰቦቼ። አመሰግናለሁ ቤተሰቦች፣ እየጨማመርን ነው ማለት ነው። እና ውዶች የተወዳጁ የጽናት ድራማ እንግዲህ ተለቋል። በተለመደው ሰዓት በጉጉት እየጠበቅኩ ነበር። ጽናትና ኪራ መሀል ምን ተፈጠረ እያልኩኝ አሁንም ከባድ ጠብ እንደተፈጠረ ነው። አሁንም ቢሆን ምንም አዲስ ነገር የተፈጠረ ነገር የለም። እውነት ለመናገር አወዛጋቢ የሆነ ነገር ነው። በተለይ ጽናት እየተናገረች ያለችውን ነገር ኪራ ወደ መጥፎ ነገር ወይንም ደግሞ ቤትን ስለምትጠላት ነው እንጂ የምትጠራጠሪው ወይንም ጥላቻ ስላለብሽ ነው። ቤቲን ስለምትጠያት ብቻ እናቷን መናገር የለብሽም። ለእናትህ ብዬ ነው ይሄን ሁሉ ነገር ያደረኩት በፊት ብለዋለች። እኔም ደግሞ ለእሷ እናት ብዬ ነው ይሄን ነገር ያደረኩት ብሎ ኪራን ስታየው እንግዲህ ሩጣ ኪራ ጋር መታ ልትደበድበኝ ነው ልትገለኝ ነው እያለች ታስመስላለች። እውነት ቤቲ ማስመሰሉን ታከናበታለች። ምክንያቱም ነግሬያችኋለሁ፣ ቤቲ ማለት አውቆ አበድናት እንጂ የእውነት አበድ አይደለችም። ሰምታችኋል። ይሄ እኮ ግልጽ የሆነ ነገር ነው። ምክንያቱም በፊት ጤነኛ ሆና ያልተሳካላትን ነገር አሁን ግን እብድ መስላ ቤት ውስጥ ገብታ ነገሩን ለማሳካት ነው። አሁን እኔ የፈራሁት ነገር ቤተሰቦቼ እብድ ስለምትሆን ወይም እብድና ብሎ ስለሚታመን ወይ ደረጃ ላይ ገፍትራ ወይ የምትበላው ምግብ ላይ የሆነ መርዝ ጨምራ አሁንም ጽናትን የምትገላት ነው የሚመስለኝ። ምክንያቱም የሆነ ነገር አስባ ነው እዚህ ቤት ውስጥ የገባችው። ያለምንም ነገር እዚህ ቤት አልገባችም ቤቲ። እናቲቱ እንግዲህ ይህን 2 ክፍል አላየናትም። የባለፈውም ክፍል እናቲቱን አላየናትም። አሁንም ቢሆን እንግዲህ አላየናትም ማለት ነው። እና እናቲቱ እዚህ ቤት ያለውን እሳት ለኩሳ እቤቷ ሄዳለች ማለት ነው። ቤቲ እዚህ ተቀምጣ ድራማዋን እየተወነች ነው። ትወናውን በጣም ተከናበታለች። ግን የሆነ ሰዓት ግን ቤቲ እብድ እንዳልሆነች ኪራ ባወቀ ሰዓት ምን ሊፈጠር እንደሚችል አላውቅም። የእውነት እኔ ቤቲ እብድ አይደለችም ብዬ ነው ማስበው። አላበደችም። ምክንያቱም ቤቲን አውቋ አበርናት ምንም ቢሆን ነገር ታረጋለች። እና ስለዚህ ቤተሰቦቼ ቤቲ ማለት በጣም አስመሳይ ናትና ስለዚህ አላበደችም ብዬ ነው ማስበው። አላውቅም ግን በቀጣይ ምን ሊፈጠር እንደሚችል ቤተሰቦች፣ እውነት ከባድ ነገር ነው የሚፈጠረው ብዬ አስባለሁ። ናሆሜና ምሩዬም ፍቅራቸው እንደ ጦፈ ነው። እነ ኪራ ቤት ደግሞ እንግዲህ አሁንም ብስጭቱ፣ ጠቡ፣ ነገሩ እንደተባባሰ ነው ማለት ነው። ሰኒና ክብሮምም ደግሞ እንግዲህ በጣም በከባዱ ተጣልተዋል። ሰኒዬም ቤቷን አከራይታ ሌላ ቦታ ገብታለች ማለት ነው። ቤት በሄደ ሰዓት አላገኛትም። መንገድ ላይ ነበር ጠብቆ ወደ ስራ ስትሄድ ያገኛት። ከዚህ በኋላ ልታገኘኝ እንዳትሞክር፣ ልታወራኝ እንዳትሞክር፣ አይኔን አይተህ ስሜቴን ካልተረዳህ ምንም አታደርግልኝ ብላ በቃ ጓገጭ ብላለች ማለት ነው። እና እሱ ራሱ ምን እየተፈጠረ እንደው ምን እያደረገች ምን እያሰበች ነው ራሱ ግራ ገብቶታል። ግን ደግሞ እንዴት አያውቅም? ወንድ እስከሆነ ድረስ ፍቅር እንደያዛት እንደወደደችው መረዳት አለበት ብዬ አስባለሁ። እና እሱ ግን በጭራሽ ይሄ ነገር ሊረዳትም ወይም ደግሞ ሊገባውም አልቻለም ማለት ነው ቤተሰቦቼ። ስለዚህ ይሄ ነገር ለሰኒ በጣም ከባድ ሆኖባታል ማለት ነው ቤተሰቦቼ። የጽናት ድራማ ምን መስተካከል አለበት ትላላችሁ? የምትሉትን ወይንም ሀሳባችሁን እስቲ በኮሜንት አሳውቁኝ እላለሁ ማለት ነው ቤተሰቦቼ። ከባድ ነገር እንደሚፈጠር እርግጠኛ ነኝ። ግን ደግሞ በቀጣይ ላይ ምን ሊፈጠር እንደሚችል አላወቅም ማለት ነው ቤተሰቦቼ። እስኪ የእናንተንም ሀሳብ ኮሜንት አስቀምጡልኝ። ቤቲ የእውነት እብድ ናት ወይንስ የውሸት እብድ ናት? እኔ ግን አውቆ አበዲ ብያታለሁ ማለት ነው። አውቃ ነው ያበደችው እንጂ የእውነት አላበደችም። አስመሳይ፣ የእውነት እንደ ቤቲ አስመሳይ ሰው በዚች ዓለም ላይ የለም። ምክንያቱም ኪራም ማለት ነው ከዚህ በፊት ለኔ ካልሆንክ ለማንም አትሆንም ብላ ፎክራበታለች። ይህን ነገር ለማሳካት ነው አሁንም ወደዚህ ቤት የመጣችው። የእውነት በጣም ከባድ ልጅ ናት ከምላችሁ በላይ።